ፀሐይ ለመከላከል አይደለም። ከላይ የሚመጣውን ብርሃን ሲጋርዱት የሚፈጠረው ውበት አለ፣ የሚፈጠረው ማራኪ ገጽታ አለ። እሱን ነው አላህ የሚያሳየው። ምግብ አሁን በልተው ሲቀርብላቸው የጀነት ሰዎች ይላል አላህ፣ ይሄኛው ምግብ ለምን ደገማችሁን ይላሉ። ቅመሱት ይባላሉ። ሲቀምሱት መዓዛው ጥፍጥናው የተለየ ነው። ማንጎ ሊሆን ይችላል። አላህ ቁርአን ላይ ምናል ወኡቱ ቢሃ ሙተሻቢሃ ተመሳሳይ ተሰጥቷቸው ነው። ሳዩት አንድ ነው፣ ሲቀምሱት አሁን ከበሉት የሚቀጥለው የተለየ ነው። ማይቋረጥ ደስታ፣ ማይቋረጥ ህይወት። ጀነት ውስጥ ፀሐይና ብርድ የለም። ታዲያ ብርሃን ከየት ይመጣል? ወደ ጀነት ዓለም ከአርሽ በኩል የፍጥረቱ ዓለሙ ማሳረጊያ ጣራው አርሹ ረሕማን፣ ከሱ ስር የሚመነጭ ብርሃን አላ ነው። ነቢዩ ዓለይሂ ሰላቱ ወሰላም ወደ ጀነት ዓለም እሱ ያበራል። ሙቀት የለም፣ ቅዝቃዜ የለም። በጣም ማራኪ አየር፣ ለስላሳ አየር ያለበት። ሚጋርደው ነገር ባይኖርም ደግሞ ዛፎች አሏት። እያንዳንዱ ዛፍ ስሩ ከወርቅ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ልብ ብላችኋል? የሚያምሩ ዛፎች ስራቸው ከወርቅ፣ መሰረታቸው ከወርቅ። አንዳንዱ ዛፍ 100 ዓመት ተጉዘው ጥላውን አጨርሰውም ይላል። በእርግጥ ከፀሐይ ለመከላከል አይደለም። ከላይ የሚመጣውን ብርሃን ሲጋርዱት የሚፈጠረው ውበት አለ፣ የሚፈጠረው ማራኪ ገጽታ አለ። እሱን ነው አላህ የሚያሳየው። ምግብ አሁን በልተው